የጦርነትን ከባድ ዋጋ በቅርበት የተመለከተችው የአፋሯ ተወላጅ ወጣት ሀያት አሊ በሀገራዊ የምክክር መድረክ ላይ ስትገኝ ስሜቷ የተደበላለቀ ነበር። ነገር ግን የምክክሩ አካል በመሆኗ ደስተኛ ሆናለች። ለመናገር ስፔሻሊ አሁን በኔ ኤጅ እኔ አልጠበቅኩም። ያው ከብዙ ሰዎች ጋር ነው ለምክክሩን ለመሳተፍ ያልኩት ቻንሱን ያገኘሁት። ምክንያቱም ትልልቅ የሃይማኖት አባቶች አሉ፣ የሀገር አባቶች አሉ፣ በጣም ደግሞ ከፍተኛ አመራር የሆኑ ሰዎች አሉ። በዚህ እድሜ ደግሞ እነሱ ጋር ለመሳተፍ መብቃት ማለት ትልቅ ቻንስ ነው በእውነቱ ማለት ነው። በጣም ነው ደስ ያለኝ። እንደ ኢትዮጵያ ላሉ የተከማቹ ጥያቄዎችና ችግሮች ላሉባት ሀገር ምክክር ቅንጦት አለመሆኑን ነው ወጣቷ የምትናገረው። በምክክር በመወያየት ነው ብዙ ነገር መፍታት የምንችለው። ምክንያቱም እንደ ወጣትም እንደ ሽማግሌም እንደ ሀገርም ብዙ ጥያቄ ያለን፣ ብዙ ደግሞ የሚያግባባን ነገር እንዳለ ሆኖ ደግሞ ብዙ ቅሬታዎች አሉ። ግን በመመካከር በመግባባት አንድ ላይ በመሆን የማይፈታ ነገር የለም። ሁሉም ሰው የራሱን ጥያቄ ይዞ ስለመጣ መፈታት ያለበት ጉዳይ አለ። ብዙ ሰዎች አእምሯቸው ላይ የሚመጣ ጥያቄ ደግሞ ያልተፈታለት ጉዳይ የሀገር ጉዳይ አለ፣ ማንነት አለ። ያን ነገር ደግሞ በጋራ ሆነን የተለያየ ሀሳብም ቢኖረን ግን አንድ ላይ ሆነን ደግሞ ተመካክረን ወደ መግባባት እንድንመጣ ይረዳናል። በቅርብ ጊዜ ከተመረቀችበት የትምህርት ዓለም ወጥታ ወደ ስራ ህይወት የተቀላቀለችው ወጣት ሀያት በሃይማኖት ተቋማት በኩል በተከፈተላት እድል ወደ ሀገራዊ ምክክሩ ስትመጣ እድሜዋና ልምዷ ከትልልቅ መሪዎች ጋር ለመቀመጥ በቂ ይሆን ወይ የሚል ስጋትም አድሮባት ነበር። ትምህርት ዓለም ላይ ነበርኩኝ። በቅርብ ነው ስራ ያልኩት። አንድ ላይ ብቻ ነበረ ማለት ብንናገርም የሆነ ለውጥ አለ ምን ይኖራል ብዬ ነበር ማስበው። የሆነ አስተሳሰቢ ትንሽ የተገደበ ነገር ነበር። ልክ እዚህ መጥቼ ግን ስቀላቀል ያለው ነገር ኦኬ ተናግረንም ማሳመን እንችላለን፣ ኦኬ ለካ መናገርም እንችላለን፣ ለውጥም አለ፣ ለካ እንደዚህ አይነት ነገርም አለ የሚል ነገር አይምሮዬ ላይ መጣ። የምር በቃ ተነሳሽነት ነው የሆነ እንደወጣት። በመድረኩ ላይ ከተለያዩ ብሔሮች ከተለያዩ ቋንቋዎችና ልዩ ልዩ ሀሳቦች ጋር የመጡ ተሳታፊዎችን ያገኘችው ሀያት የምክክሩ ሂደት ትልቅ የአእምሮ በር እንደከፈተላትም ትናገራለች። አለን እንደኔ አሁን ከሃይማኖት ተቋም ቢሆን ሁላችንም የተለያየ አጀንዳ ነው ያለንና በተሰጠን አጀንዳ ሁላችንም እየተወያየን ያለውን ነገር ለመግባባት እየሞከርን ነውና በጣም ደስ ይላል ብዬ ነው የማስበው። አልሐምዱሊላህ። ወጣት ሀያት አሊ የመጣችው ከሰመራ አፋር ክልል እንደመሆኑ ክልሏ በቅርብ ዓመታት በነበሩ ግጭቶችና ጦርነቶች ውስጥ ያለፈ በመሆኑ የሰላም እጦትን ችግር በጥልቀት ታውቀዋለች። ከምንም በላይ የሰው ልጅ እድሜና ጤና እንዳለ ሆኖ ለሰው ልጅ ሰላም ቅድሚያ መስጠት ያለብን ነገር ነውና ስፔሻሊ እኔ ከነበርኩበት እኔ ከአፋር ክልል ነው የመጣሁት። ብዙ ነገር አሳልፈናል። በጦርነት ምክንያት የተጠቀመ የለም የተጎዳ ነው እንጂ ብዙ ሰዎች ተፈናቅለዋል በጦርነት ምክንያት። ብዙ ህፃናት ደግሞ ወላጅ አልባ ሆነዋል። ብዙ ሴቶች የተጎዱ የሞቱ የቆሰሉ ብዙ በቃ እኛም ከሀገር እስከ መፈናቀል ድረስ ደርሰናልና ያን ያለው ብጥብጡም ሰላም ማጣቱ ምን ያክል እንደሚጎዳን ያ ብቻ እንኳን ለኛ ትምህርት ሊሆነን ይገባል። ወጣት ሀያት አሊ ከዚህ ምክክር በኋላ ትልቅ ተስፋ ሰንቃለች። የምክክሩ ውጤት በዚህ መድረክ ብቻ የሚቀር ሳይሆን ወደ መጣችበት ክልል ተመልሳ ለወጣቶችና ለማህበረሰቡ የምታካፍለው ታላቅ አደራ እንደሆነም ታምናለች። ወላጆች ለልጆቻቸው መልካም እሴትና የሰላም ባህል እንዲያንጹ፣ ወጣቶች ደግሞ በውይይትና በምክንያታዊነት ችግሮችን እንዲፈቱ ጥሪዋንም አስተላልፋለች። ሁላችንም ደግሞ በቻልነው አቅም የሃይማኖት አባቱም ባለው ዘርፍ ወጣቱም ባለው ነገር የተማረ ኃይሉም ሁሉም ባለው ነገር ግን ሰላምን መስበክ ብንችል ጥሩ ነው። ምክንያቱም ሰላም ለሁላችንም አስፈላጊ ነው። ሰላም ሲኖር ነው ሁሉ ሰው ወጥቶ ገብቶ ስራ መስራትም የሚችለው፣ ሃይማኖትም ይብን ማራመድ የምንችለው፣ እንደፈለግን መሆን የምንችለው የሰው ልጅ ሰላም ሲኖር ነው። ያን ነገር ሁላችንም ጥሩ ነገር ብንሰብክ የምሬን ነው ያለው ነገር በቂያችን ነው። ለኔ እንኳን አይደለም በድንበርም በተለያየ ነገር እርስ በርስ ልንገፋፋ ይቅርና ያለንን ሀብት እንኳን መጠቀም አልቻልንም። ያንን መጠቀም የምንችለው ደግሞ ሰላም ሲኖርና ስንግባባ ስንስማማ ነውና ሁላችንም ጥሩ ነገር በቃ እርስ በርስ መመካከር ብንችል፣ እኛም እንደወጣት ደግሞ ለወጣቱ እንደዚህ አይነት ነገር ማስተላለፍ ብንችል፣ የትዳር ዓለም ላይ ያለ ልጆች ያላቸው ደግሞ ለልጆቻቸው ደግሞ እንደዚህ ጥሩ ነገር መልካም ነገር አንጸው እንዲያድጉ ማድረግ ቢችሉ